ምን ነው ይደብራል? ሩምብላንት ሲሪያ ምን ውሻና እኔ እኮ አይደለም የሰው ትልልቅ ቂጥ ባየው ቁጥር ቀንቼ ልሞት ነው። ነው ቂጥሽን ሰርጀሪ ማሰራት አለብን። እስኪ ዙሪ ምን አለው? እስኪ ዘርብራንተ ጀጀርብኝ ይርዛ ጉዳት አለ። የምሬ እኮ ነው። ቂጥ ማለት በጣም ወሳኝ ነገር ነው በእውነት። ቂጥ አሁን ሰርጀሪ መሰራት አለበት። ደግሞ በጣም አስፈላጊ የሆነ ጉዳይ ነው። ብላሽ ታማረኝ። አንቺ ደግሞ እንዴ እኮ ትክክለኛ ጥያቄ ነው። ላንቺ እኮ ነው እየነገርኩሽ ያለሁት። ላንቺ ነው ይሄ ማለት በጣም ሲሪየስ ስለሚያስፈልግ ነው መደረግ ያለበት። የምር እሺ በይኝ። አሁን እኔ ሕክምና ያለውን ወጪ እኔ ራሴ እሸፍናለሁ። ኧረ አይደለም የምር መሰራት አለበት እኮ ብዬ ማማ እኮ በጣም ይችን ያከለች ምን አይደለም። ይሄም በጣም እንትን ስላለ ነው። ይኸውልሽ ምን ልሽ ፈልጌ መሰለሽ ይሄ ማለት ነው በህክምና ሰርጀሪ ቢሰራ ጥሩ ነው ለሁለታችንም። አንቺና እኔ ፍቅራችን ነው የሚጨምረው አይደለም ነው አይደለም። ይሄ ከእግዚአብሔር ጋር አይደለም። እግዚአብሔር እኮ የሰው ልጅ ማለት በቃ እግዚአብሔር እየሰጠሽ አይበቃሽም? በቃ እኔ በራሴ ላስጨምርልሽ። ወደ ሃይማኖት ሌላ መንገድ አትሂጂ። እኔ አሁን ማለት ነው የተሰጠንን ነገር አሳምረን መያዝ አለብን አይደል? ሰላም የተከበራችሁ ውድ የቻናል ቤተሰቦች፣ እንግዲህ ሰሞኑን የተለያዩ ጉዳዮች አሉና ከቃልዬ ጋር እስኪ አንዳንድ ነገሮችን ደግሞ ዛሬ ከፕራንክ ወጣ ባለ መንገድ የሆነ ነገሮችን እላትና ይከፋታል ወይስ ደስ ይላታል? እንግዲህ አንዳንዴ ተፈጥሮ በሰጠችን ጸጋ ደግሞ ራሳችን የሆነ ነገር አስበን ስናደርግ ትንሽ ይከብዳል እና ውዴን ደግሞ ዛሬ እንደዛ ልላት አስቤያለሁና ምን ያህል ስሜት ይሰማታል? ሲከፋትስ ማየት አልፈልግም ግን እኔ ደግሞ ዛሬ እሱን አድርገዋለሁ እና እስኪ ዛሬ ወጣ ብዬ የሆነ ዳገታማ ኮረብታማ ምናምን ቦታ አለ በጣም ማለትም ከከተማ ትንሽ ወጣ ብሎ ዳገት አካባቢ ተራራማ ላይ ያለሁትና እና ዛሬ ደግሞ እንደዚህ አይነት ድንገተኛ የሆኑ ነገሮች ለሷ ጠይቃታለሁና በዛ አጋጣሚ ግን ስሜታዊ ልትሆን ትችላለች፣ ሊከፋት ይችላል። እንግዲህ አላቅም። ውድ ቤተሰቦቼ ደግሞ እናንተ ሀሳብ አስተያየታችሁን ኮሜንት እንዳትረሱ፣ ቻናላችን ሰብስክራይብ፣ ቪዲዮ ደግሞ ላይክ መደረጉ እንዳይረሳ። ግን ያው ውዴ እዛ ጋር ስልክ እያወራች ነው። ሉክያት ካሜራ የምቀርጸው ድንገት ነው። ካሜራውን በእርግጠኝነት እንደማታዩ ተስፋ አድርጋለሁ። የማደርገው ነገር ምንድነው የምላት ነገር አለ። በጣም ለእናንተ ራሱ አልነግራችሁም። እሷ ስትመጣ ነው የምነግራት እና ጠራታለሁ። እስኪ ዛሬ ዘና ባለ ሀሳብ አወራታለሁ። ግን ሲሪየስሊ በተፈጥሮ ጉዳይ ማንንም ሰው ሲናገር ይደብረኛል። እኔም አልወድም። ግን ዛሬ ላደርገው ነው። ምን ትሉኛላችሁ እናንተስ? እና ላደርገው ነው ውዴ። ስልክ አጨርሽም? አረ ይቅር ይበልሽ። ናይ ታለው ፈልጌሽ ነው። እና እስኪ ደግሞ እኔ በተፈጥሮ ጉዳይ እንደዚህ አይነት ነገሮችን ስናገር ለማንኛውም በጣም ከባድ ነው። ስሜታዊ ሊያደርጋት ይችላል። ችግር የለውም። በእርግጥ ያው ስለምንግባባ እሷና እኔ ነገሩን ለማስረዳት ሞክራለሁ። እና ፕራንክም አይደለም ተንኮልም አይደለም። የዛሬው ግን ሲሪየስ በሆነ ጥያቄ ጠይቃትና መጨረሻ ላይ ግን አውቄ እንደሆነ ነገራታለሁ። ይሄ በጣም ግን ከባድ ነው። ያው ትንሽ ልትጨናነቅ፣ ሊከፋት፣ ሊደብራት ይችላል። ምንም ማድረግ አይቻልም ጋይስ። እና ውድ ቤተሰቦቼ ደግሞ አታሳፍሩኝም አይደለ? ሁሌም ያው ከኔ ውድ ፋሚሊዎች እየመጣች ነው ወደ ጉዳዩ። አንቺ ምንድነው ከማን ጋር የምታወሪው? ያለ ምን ያልተቋረጠ ወሬ ምን ይሰራሽ? እኔ እስኪ እዚህ ጋር ፈልጌሽ ነው። አንቺ አይደብርሽ ነው? ለዛ ነው ባባ ማዘር ኮመታለች እኛ ጋር። አዎ ለሷ ሰጥቼ ነው። ለማንኛውም ቤት ስገባ ልደውልሽ። ልገባ ነው እኔ ራሱ ወደ ቤት አሁን እየመሻሸ ነው። እሺማ እሺ እደውልልሻለሁኝ። እሺ ቻው። እሺ ሰላም የተባልክ ነው። ማን? እሺ ቻው። ኧረ ይበቃችኋል፣ ስራ ላይ ነኝ ውዴ። ደህና ነሽ? አንቺ ምንድነው ይሄን ያለ ረጅም የኔት ወሬ ምን አይደብርም እንዴ? አንተ ደግሞ ወዴት ሲደውሉማ አውራችሁ እና ጓደኛ እኔን ሜዳ ላይ አምጥተሽ ጥለሽ ጓደኛ ላይ ምን? እኔ እኮ ካንቺ ጋር የመጣሁት ኢንጆይ አድርጌ እዚህ ቁጭ ብለን አውርተን ምናምን እንድንሄድ ፈልጌ ነው የመጣሁት። ግን አንቺ ዛሬ ከሰው ጋር እዛ ታወሪያለሽ፣ ይደብራል በጣም። በዚህ ልክ ደግሞ ማድረግ የለብሽም አይደል እንዴ? ሁለተኛ እንደዛ እንዳታረጊ
ለዛሬ አልፌሻለሁ በይቅርታ። ስሚ አንድ ነገር ልጠይቅሽ ፈልጌ ነበር ዛሬ። ምን ጠይቅ? እስኪ ዙሪ ወደዛ። ወዴት? ወደዛ ዙሪ ውዴ። አንድ ነገር ማድረግ አለብን። በጣም ሲሪየስ የሆነ ጉዳይ። ምን ሲሪየስ የሆነ ጉዳይ? አንድ ነገር ማድረግ አለብሽ። ስሚ ለምን ክሪቲሽን ሰርጀሪ አናሰራውም? ያዝ አለብን አይደል? እኔ ደግሞ ለኔ በጣም ያስፈልገኛል ይሄ ነገር ስላሳሰበኝ ነው የጠየቅኩሽ። እኔ ሕክምና ወጪ ሙሉ ሸፍናለሁ፣ መደረግ አለበት በቃ ካልኩ አልኩ ነው። ማድረግ እችላለሁ አይደል እንዴ? እኔ ግን ደግሞ በፍቅር ነው እያወራሁሽ ያለሁት። ይሄን በፍቅር? አዎ በፍቅር ማድረግ አለብሽ። እናሰራው። የምር አነሰኛል። እኔ አነሰ? አዎ ትንሽ ሆነብኝ። በቃ ማየት አለብኝ እንደሌላው ጎምለል ሲል በቃ እኔ አሁን ለምን አትሄድም ታዲያ? ጎበል ከሚል አይደለማ። እኔ እኮ የራሴን ነገር ነው እያልኩሽ ያለሁት። የሰው ነገር አይደለም የተመኘሁት፣ የራሴን ነገር ነው። በቃ ሰፋ ብሎ ማየት ፈልጋለሁ። ሌሎችን አይተህ አይደል ያማረክ? አዎ እንደዛ ጎብለል እንዲል ነው ይፈልጋል አይደለም። እኔ ሰፋ እንዲል እፈልጋለሁ። አልቋል እኮ ማንኪያ ነው የምታክለው። በቃ ትንሽ ናት በጣም። የምሬን ነው ውዷ፣ በእውነት መሰራት አለበት። እሺ በይኝ አልኩሽ። ኧረ ጤነኛ ነኝ እኔ ፍቅር። አንቺ ደግሞ ሁሌ ጓጓ አትበይ። በፍቅር አውሪኝ እስኪ ዛሬ። ምን በፍቅር ማለት ለቀቀኝ እንጂ ደግሞ ትጀጃል። ማርያምን እመታለሁ አይባልም። ይሄ መሰራት አለበት። እሺ በይ በቃ እሺ በይና ማለት ነው ጉዳዩን አሳጥረን እኛም ወደ ጉዳያችን እንግባ። ምክንያቱም አሁን ሕክምና የሚሰራበትን ቦታ ጠርቼ ሁሉ ነገር አስተካክዬ ደርሻለሁ። ማለትም የት ቦታ ሰርጀሪ እንደሚሰራ እኔ በራሴ አስተካክያለሁ። ግን ምንድነው ከአንቺ ፍቃድ መጠየቅ አለበት በመጀመሪያ ደረጃ። ሳልነግርሽ ሌላ ነገር ነው የሚመስለው። መሰራት አለበት። እኔ በጣም ያስፈልገኛል። የግል ንብረት አይቀርማ። ባለፈው ጥርሴ እንደዛ እንዳደረገው ወስቴን እዛው ማስገባት ይችላል። ፍቅር ተረጋጊ እንጂ የኔ ውድ። ግዴታ እኮ ነው ይሄ። ይኸውልሽ ስሚ እኔ የምነግርሽ ነገር ማለት ነው ለእኔ አነሰኝ ካልኩ ማለት ነው እንዲስተካከልልኝ ማድረግ አለብኝ አይደለ? በራሴ እና በጭቃት እንጠፍጥፎ ወጪ አውጥቼ አስተካክለዋለሁ። መብቴ ነው፣ የራሴ ንብረት ነው። የምሬን ነው። ይኸውልሽ ሰዎችን ልጠራልሽ ይችላሉ፣ ያሰሩ ሰዎችን ለምሳሌ ማለት ነው። በጣም ሰዎቹ በጣም ነው የሚችሉት፣ ጎበዞች ናቸው። ሴቶቹን ምናምን እየጠየክ ነበረ። እንዴት ነው ምናምን ብለህ? አረ እንደዛ አይደለም ፍቅር። የምር የተሰሩ ሴቶችን ስላየው የኔ ሚስትስ ብትሰራ የሚለውን ነገር አስቤ ስላሰብኩት ነው። ይሄ ደግሞ በጣም መንገድ ላይ ዘግታ ትጃጃልብኝ። ዘር በላይ ልሂድበት። አንቺ ተረጋጊ። ልጅ ጋር ትላለች እንዴ? ልጅሽ ምን ይሆናል? እያለ ወደ ታብሽ ረጋብለሽ እና እኔ የምልሽ ነገር ማለት ነው ይሄ ነገር ካልሆነ ምን እኔ ሞታለሁ። በቃ ራሴን እንደዚህ ሲጣርጌ ነው እኮ ራሴን እንደዚህ ሲጣርጌ ሰርጀሪ ካልተሰራኝ በቃ የራሴን ንብረት እንደራሴ ማድረግ አለብኝ። ሰርጀሪ ተሰርቶ ማየት አለብኝ። በጣም ይሄ ማለት ነው እንደዚህ ቅርጽ ይዞ ከዚህ እንደዚህ ቅርጽ ይዞ እስከዚህ ድረስ ሰፋ ብሎ ገልበጥ ማየት ፈልጋለሁ ይሁን እና የኔ ንብረት ደግሞ አይወድ የለም እኮ እውነቴን ነው ውድ። አሽበኝ ፍቅር የኔ ውድ ወድሽ ነው። አንቺና እኔን እኮ ሞት ነው የሚለየን ከዚህ በኋላ። ግን ደግሞ ማለት ነው የራሴን ንብረት ነው የምፈልገው በቃ አሁን ማለት ነው ማድረግ የምፈልገው ይሄንን ብቻ ነው። ይሄን ከሰማሽ ይሆናል። አልሰማህም? አዎ። አይ አንቺ ደግሞ በቃ አሁን እኮ ነው ቤተሰብ ሳይሰማ ብዬ ነው እንጂ ማስደረግ ይችላል። ከበላሁኝ ካላሰብኩኝ ከተኛሁኝ ማለት ነው ይመጣል። አብላኝ አንተ ከገባሁ ነው የጠፋው። ወደ እኔ ዙረሽ መጣሽ ደግሞ ዛሬ። አይ አይሆንም ውዷ፣ እንደዚህ አሁን እኔ የምሬን ነው። አንዳንዴ ቀልድ እየሳቅኩ ነው አይደል ያወራሁሽ፣ ግን ቁም ነገሬን ነው የማወራሽ። እየሳቅኩ ደግሞ እንዳይደብርሽና እንዳይከፋሽ ሌላ ጸብ እንዳይኖር ምናምን ብዬ ነው በፍቅር እያወራሁሽ ያለሁት አይደል እንዴ? ግን ጉዳዩ የግድ መሆን መቻል አለበት። እኔ ላስረዳሽ ሞከርኩ አይደል? ልትረጂኝ አልቻልሽም። ይሄ ደግሞ ማለት ጉዳይ የተፈጥሮ ጉዳይ ቢሆንም ደግሞ አሁን ላይ የሰው ልጅ መስራት ያቃተው ነገር የለም። ብቻ ነፍስ ናት ያመለጠችው። ስለዚህ የተሰሩትን ሰዎች ከፈለግሽ ላስረዳሽ፣ በፎቶ ማሳይሻለሁ። በጣም ነው የሚያምር ሸፒያቸው። ለአንቺ ሲያምርብሽ ደግሞ ቆንጆ ስትሆኝ ለእኔ ደስ ይለኛል። አይኔም ሌላ ነገር አላይም። የራሴ ንብረት ነው። እያንከባከብኩ እንደ ቅቤ ሽት እያረኩ ነው የሚይዝሽ። በቃ ምንም የሚጎልብሽ ነገር የለም። የራሴን በቃ ዝም ብዬ እንደ ቅቤ እያረኩ ጠዋት ማታ በቃ የሚጎድል ሁሉን ነገር አስተካክዬ ምናምን ነው እንትን የምልልሽ። እና ፈቃድሽን ብቻ ስጭኝና አስተካከለን ሰርጀሪ ትሰሪያለሽ። 1 ለ3 ወር በቃ በረፍት ቁጭ ብለሽ ማለት ነው ቁጭ ብለሽ እየበላሽ እየጠጣሽ
ታገግሚያለሽ ምናምን በቃ እንደዚህ ሲነፋፋ ከዛ በኋላ ከፈለግሽ ሱሪ ከፈለግሽ ታይት ከፈለግሽ ቁምጣ የፈለግሽ ታማቻሪ ሱሪ አትልበሽ እያልክ አይደል እንደዚህ ሰፊ ሱሪ የምታስለብሰኝ ሰውነትሽ የሚያስገምታ አትልበሽ እያልከኝ አይደል? አንቺ ሰታርጊ የትኛው ነው የሚገመት? አሁን እኮ የለም እያልከኝ አይደል? የለም አልቋል። ይሄ መስተካከል መቻል አለበት። በቃ ሲሪየስ ነው የምነግርሽ። ይሄ እንድታስተካክዪ ነው እየነገርኩሽ አለ። አለበለዚያ ግን እንጣላለን። በጣም መጥፎ ነው። ምክንያቱም እኔ እኮ ቀልዴን አይደለም ቁም ነገር ነው እያወራሁት ያለሁት እናቱ። ይሄ ደግሞ ማለት ነው እኔ የምር ከተናገርኩ ማለት ነው ጥሩ አይደለም። እኔ እስካሁን በፍቅር ላስረዳሽ ሞክሬያለሁ። በቃ ራሴ እንደዚህ ላረግ ምናምን እያወራሁሽ አይደለ? ለፍቅር ነው። አሁን ግን ከዚህ በኋላ ሲሪየስ ነው። ይሄ ቀይ መስመር ነው። ተነጋግረን ይሄንን ነገር ማድረግ ካልቻልና አንቺና እኔ በጣም ከባድ ጸብ ውስጥ ነው የምንገባው። እንጣላ ዘርበልኛው ነው ልዘት ታስተኝ። አሁን ተረጋጊ። ይሄንን ጉዳይ ሳንፈታ ዛሬ የትም እንቀየለን እና ቆይ ቤት ቁጭ ብሎ ማረፈችልም እንዴ? እንደዚህ ኖ ቤት ውስጥ ማንም ጉዳዩ እንዲሰማ አልፈልግም። ኧረ በቃ የምሬን ማንም ይሄን ጉዳይ እንዲሰማ አልፈልግም። ምክንያቱም እሺ እዛ ሰርጀሪ ስታሰራ ሳይሰማ ሰርጀሪማ አንድ ዶክተር ብቻ ነው የሚያውቀው፣ ማንም አያውቅም። በቃ አንቺ መጣሽ እኮ ቤት ውስጥ እንደ ሻንጣ ቁጭ ነው የምትይው። እየሰራው ማበላሽ እኔ ነኝ። በቃ እያንከባከቡ አንቺና ልጅሽን በቃ የሌለ እናንተን አገልጋይ ሁኜ ገረድ ሁኜ ነው እንድታገግም የምትሆኚው። ይሄን ቃል ገባልሻለሁ። አልፈልግም። ቃሌን ደግሞ አክብሬ ነው የምንቀሳቀስ። አልፈልግም እና ለማንኛውም እምቢ አልሽኝ። አዎ ዘርበልኝ የኔ ፍቅር ጀለስ ተደብቆ ካሜራ እየቀረጸሽ ነው። በቃ ተሳካልኝ ዛሬ መልስ ይሆናል ባይዞይ ማለት ነው። የተሰጠሽ የተፈጥሯዊ ጸጋሽ ማለት ነው። በጣም ቆንጅዬ ነሽ፣ ትበቂኛለሽ። ስለዚህ ደግሞ ማለት ነው ይቅርታ አድርጉልኝና ጋይስ ማለት ነው በተፈጥሮ ጉዳይ በእግዚአብሔር ስራ ጭራሹን አንገባም። ፈጣሪ የሰጠንን ጸጋ ደግሞ አንከባክበንና በደንብ እንይዛለን። እሺ የኔ ቆንጆ ካሜራ እዛ ጋር አለ። በቃ ፋሚሊዎችሽን ሰላም ባያቸው። ይኸው ዳለች ደግሞ ማለት ነው ከዚህ በኋላ የሚወጣው በሰርጀሪ ሳይሆን በምግብ ነው። እሺ ልቀቀኝ። በቃ የሆነ መልዕክት አስተላልፍ ነው። ወድሻለሁ። በቃ ለማንኛውም ቀልዴን ነው የምር። ለዛሬ ፕራንክም አይደለም ቀልድ ነው ዛሬ ማለት ነው። እንዴ እኔ ቀልድ ቀልድ ነው። እመኚኝ ቀልድ ነው። ፍቅር ነኝ ወክ እያደረግን በቃ ዛሬ ስለምወድሽ እኔ ደግሞ እዚህ ቦታ ጠርቼ አንቺን ያመጣሁበት ዋና ዓላማ ምን ትያለሽ በሚል ነው እንጂ ለፕራንክም ወይም ለቀልድ አይደለም። እና በፋሚሊዎቼ ደግሞ እንግዲህ ቢያዩትም ምንም አይልም። ይሄ ማለት ማንም ሰው ያስተምራል። የሰው ልጅ ማለት ነው ተፈጥሮ የሰጠውን ጸጋ አክብሮና አንከባክቦ ነው መያዝ ያለበት እንጂ ሁሉም ደግሞ በራሱ ዱቄት እየቀባ ጥፍር እያስቀጠለ ሁሉንም ነገር የሚያደርግ ሰው ማለት ነው። አዳምጪኝ አልጨርሳ። እኔ እኮ አስተማሪ ነገር ነው እየሰራሁ ያለሁት። ይሄን ማድረግ ከእግዚአብሔር ጋር መጣላት፣ የተሰጠንን ጸጋ አክብረን መያዝ ነው። እና ጋይሶች ይቅር በሉኝ። እኔ ምን ልል ፈልጌ ነው ለቪዲዮ ዛሬ ብዙ ሰዎችን ያስተምራል ብዬ ስላሰብኩ ነው ይሄንን ያደረኩበት። እንደዚህ የምታደርጉ ሴቶች ግን ማለት ነው መጨረሻችሁ ሰርጀሪ አሰርታችሁ ፈንድቶ ጉድ እንዳትሆኑ፣ እንዳትሞክሩት፣ እንዳታደርጉ። ጥፍራችሁንም ደግሞ በጥፍራችሁ ሰይጣን ይመስል ጥፍር አታሳድጉ። የፊት ቀለም ደግሞ አትቀቡ፣ ይቅርባችሁ። ግን ጸጉራችሁን ግን ዊግ ልበሱ፣ ችግር የለው። ግን የተፈጥሯዊ ነገሮችን አበረታታለሁ እኔ እና እንወዳችኋለን ፋሚሊዎቼ። ውዴን በእናንተ ፊት ይቅርታ ብያታለሁ። ብዙዎችን ያስተምራል ብዬ ነው ቪዲዮ የቀረጽኩት። ከልብ አመሰግናለሁ። ይቅር በይኝ በፋሚሊዎች አይጨርሽ ግን ይሁን ነገበይ ውዶችዬ። ይሄ ነገር እየደጋገመኝ ነው ብዙ ነገር ማለት ነው። ይሄ ልጅ ምን ላድርግሽ? በቃ እኔ እኮ ይሄ ቪዲዮ አስተማሪ ነው ላንቺ ያወራሁት ልታደርጊው እንዳታስቢ ነው እንጂ ሌላ ነገር አይደለም። በቃ ማንም ሰው ይሄን ነገር ሊያደርገው ማሰብ መቻል የለበትም ብዬ ስላሰብኩ ነው። ፕራንክ ነው ብለሽማ ጥለሽኝ ትሄጃለሽ፣ ትናደጃለሽ። ፕራንክ አይደለም ግን ሰዎችን ያስተምራል። ይሄንን ነገር ከተፈጥሯዊ ውበታችሁ ውጭ የምታደርጉትን ነገር እንድትቆጠቡ ነው ለሴቶች መልእክቱ ይሄ ነው። እና የኔ ፍቅር ይሄ ነው። እናመሰግናለን። ባይ